የጠፋው ሬሳ ልብ አንጠልጣይ የህይወት ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 1። ሜርሲ ይባላለሁ። ቤተሰቦቼ እጅግ የናጠጡ ሀብታም ናቸው። የተወለዱት ወንድምም እህትም የለኝም። የቤቱ ብቸኛ ልጅ ነኝ። ያልኩት ይደረግልኛል። አንዲትም ሳትቀር በጣም ይሽቆጠቆጡልኛል። ዛሬም ዕለቱ የትምህርት ማቆሚያ የክረምቱ ደግሞ መጀመሪያ ስለሆነ ከጓደኞቻችን ጋር ወጣ ብለን የመለያ ፕሮግራም ለማድረግ እየተዘጋጀው ነው። ለሳምንት እንቆያለን ስለተባለ ልብሶቼን በሻንጣ በሁላ አዘጋጀው። ሜርሲ አለች የቤት ምግብ አብሳያችን። አቤት ስንዱ አልኳት። የመኝታ ክፍሌን መዝጊያ እየከፈትኩኝ። አቶ አላዛር ሊያናግሩሽ ይፈልጋሉ አለችኝ። እሺ መጣሁ አልኳት። አቶ አላዛር ማለት ውዱ አባቴ ነው። የመኝታ ቤቱን እያንኳኳው ልግባ አባቢ አልኩት። ግቢ የኔ ልጅ አለኝ። በምላሹ እኔም ወደ ውስጥ ገባሁ። እንዴት አደርሽልኝ የኔ ልዕልት፣ ነይ እስቲ ብሎ ግንባሬን ሳመኝ። የቀኖቹ ባለቤት እሱ ይመስገን ዛሬም አዲስ ቀን አየሁ አልኩት። የኔ አንደበተ ማር ቃሎችሽ እኮ እንደ ከርቤ ዕጣን ያውዳሉ አለኝ። አልጋው ጎን ተቀምጬ ጸጉሬን እየነካካ። አባቢ ደግሞ ምን የተለየ ነገር ተናግሬ ነው አልኩት። እኔ ያልኩት ራሱ ብትደግሚልኝ እንደ አዲስ ብርቅ ሆኖብኝ የምሰማው ብሎ ፈገግ አለ። ማሚ ሴት ሄዳ ነው በጠዋት ብዬ ጠየቅኩት። ጉዞ ሄጃለሁ ብለሽ የለ? ከስንዱ ጋር ለጉዞሽ የሚሆን ስንቅ እየሰሩልሽ ነው። የሆቴል ምግብ እንደማትጠቀሚ እያወቀች ዝም ብላ አትለቅሽ አለኝ። የኔ እናት ሄጄ ሊጠምጠምባታ ብዬ ካልጋው ስነሳ የተጠራሽበትን ዋና ጉዳይ ሳልነግርሽ ወዴት ልትሄጂ ነው አለኝ። እሺ ንገረኝ አልኩት። ወዲያው ነው ትምህርት ቤት የሚያመላልስሽ ሹፌር አብሮሽ እንዲሆን ነግሬዋለሁ። ከከተማ ውጭ ማንም አጠገብሽ ሳይኖር ብቻሽን ልተውሽ አልፈልግም። አሁን ይመጣል አለ። ኧረ አባቢ ችግር የለውም፣ ጓደኞቼ እኮ አሉ፣ ብዙ ነን። የኔ ሀሳቢ አባት አመሰግናለሁ። በነፃነት እንዝናና ብቻ ፍቀድልኝ አባቢ፣ ይህን ብቻ ተቸገርልኝ። ደግሞ እኮ አድጌያለሁ አልኩት። እሺ እንዳልሽ፣ ስልክሽን ግን ሁሌም ክፍት አድርጊው። በምንም አይነት ሁኔታ ዝግ እንዳይሆን። እንደዋወላለን፣ አንቺም ደውይ አለኝ። ማስጠንቀቂያ በሚመስል ትዕዛዝ። እሺ የኔ አባት አታስብ ብዬ ግንባሩን ስሜው ከክፍሉ ወጣው። ከዛ ማሚ ከኔ ክላስ ስትወጣ አየኋት። የኔ እናት ብዬ ጥምጥም አልኩባትና ጉንጯን ሳምኳት። ኧረ ቀስ ወዜ እንዳታመጩ አለችኝ እቅፍ አድርጋ እየሳመች። የኔ ልጅ በጣም ተጠንቀቂ እሺ፣ ነገሮችን በማስተዋል አድርጊ አለችኝ። ለእኔ እጅግ እንደምትሳሳ አይኗ ላይ ይነበባል። እሺ እኔ እናት አታስቢ፣ እኔ አንቺ ልጅ አድጌልሻለሁ አልኳት። ፈጣሪ ይመስገን ጎርመስሽልኛል። መልካም መንገድ የኔ ልጅ። ታዲያ ቶሎ ቶሎ ደውይ እሺ፣ እንዳንጨነቅ አለችኝ። እሺ እናቴ ብዬ ወደ መኝታ ክፍሌ ገባሁ። ተለቅ ያለ አገልግል ጠረጴዛ ላይ ተቀምጧል። የኔ እናት ለጊዜ የመረጥኩትን ልብስ ለበስኩኝ። እጅግ አማረብኝ። ስለ ራስሽ አወራሻት ብሉኝና እጅግ በጣም ቆንጅዬ ሴት ነኝ። የእናቴ ልጅ ራሴን በጣም ነው ማቆለጳጵሰው። ሌላ ማን ያቆለጳጵስልኛል? ስንዱ እቄን ታግዥኛለሽ አልኳት። ድምፄን ከፍ አድርጌ በሩን ከፍቼ አንገቴን አሰግስጌ ጠራዋት። እሺ ሜርሲዬ ብላ መጣች። እሷ ሻንጣውን፣ እኔ ደግሞ አገልግሉን ይዤ ወደ መውጫው ጉዞ ጀመርን። የኔ አባትና የኔ እናት ትናፍቁኛላችሁ። እስክንገናኝ እምወደው ፈጣሪ ይጠብቅልኝ አልኳቸው ድምፄን ከፍ አድርጌ። እሺ ሰላም ግቢልን የኛ ልጅ አለ አባቢ። ማሚ መዳፏን እያወዛወዘች በፈገግታ ሸኘችኝ። የሳሎኑን በር ዘግቼ ወጣሁ። የግቢ ጠባቂያችን አምጩ ሜርሲዬ ብሎ አገልግሎን ተቀበለኝ። አመሰግናለሁ አስራት፣ አምላክ ይባርክ አልኩት። አሜን አለኝ በምላሹ። እና ምን አዲስ ነገር አለ አልኩት። ምንም ሜርሲዬ፣ ይነጋል ይመሻል፣ ድጋሚ ይነጋል፣ ድጋሚ ይመሻል አለኝ በውስጤ። አይ ሰው ልጅ ምን አዲስ ነገር አለ ሲባል ምንም ይላል።
የዛሬውን ቀን ከዛሬ በፊት ያየውና ውሎ ያደረበት ይመስል እላለሁም። ግን ለአስራት መልስ አልሰጠሁትም ነበር። ጓደኞቼ ድረስ የሚያደርሰኝ ሹፌር ደጅ ላይ ቆሞ እየጠበቀኝ ነው። ሰላም አድርግ አልኩትና ኮፈኑ እንዲከፍትልኝ በእጅ እየጠቆምኩ ወዲያው ከፈተው። አስራት አገልግሉን ከውስጥ አድርገው ስንዱዬ ሻንጣውን እዚህ አስገቢው አልኳቸው። ሁለቱም እሻልን እቅፍ አድርጌ ሳምኳቸውና ሰላም ያገናኘን ብዬ ወደ መኪና የገባው። ስልኬን አወጣሁኝና ጓደኛዬ ጋር ደወልኩኝ። ሄሎ ባርሰናይት እንዴት አደርሽልኝ አልኳት። ሜርሲዬ ሰላም አድሬያለሁ፣ ባባ እኮ መኪናውን ይዞ እየጠበቅንሽ ነው አለችኝ። እሺ ቦርሴ አሁን ደርሳለሁ ቻው ብዬ ስልኩን ዘጋሁት። ባባ ማለት የባርሰናይት ፍቅረኛ ነው። እኔ ብቻ ነኝ እንጂ ሁለቱ ጓደኞቼ ጥንድ ናቸው። ወደ ጉዞ 5 ሆነን የምንሄደው። ከደቂቆች ጉዞ በኋላ ጓደኞቼ ጋር ደረስኩኝ። ከመኪናው ውስጥ ከሾፌር ጋር እቄን አወጣንና የባባ መኪና ላይ ጫነን። ምንም አይነት ነገር ቢፈጠር ወይም የሚያጠራጥር ሁኔታ ውስጥ ከገባሽ ደውይልኝ አለኝ። እጅግ የዋህና የሚያሳዝነኝ ሾፌር። እሺ ደውላለሁ አልኩና ቅፍ አድርጌ ተሰናበትኩት። ሾፌሬ እስኪሄድ ድረስ ጓደኞቼ ትንፍሽ አላሉም ነበር። ልክ እሱ እንደሄደ ሜርሲ ብላ ቅድስት ከመኪናው ዘላ ወረደች። ቅድስቴ ብዬ ቅፍ አድርጌ ሳምኳት። ተራ በተራ ሁሉም ሰላም አሉ። ራቫፎር መኪናው ውስጥ ገብተን ጉዞ ወደ ውዋ ከተማ አዳማ ናዝሬት ጀመርን። ጓደኞቼ ከሚያደርጉት ነገር እያማረገው የሚኖር መብላት ብቻ ነው። ግን ምንም ቢያረጉ በጣም ነው የምወዳቸው። እነሱም እንደ ፍላጎታቸው ባልሆንም በጣም ይወዱኛል። ባባ ለስለስ ያለ ዘፈን፣ እኔ ግን ብዙም የዘፈን አድናቂ አልነበርኩምና ኤርፎኔን አውጥቼ መዝሙሬን ከፈትኩኝ። የሊሊን መዝሙር ከፈትኩ። ብዙም ሳይቆይ ቅድስቴ ነካ ነካ አድርጋ ጠየራችኝ። ኤርፎኑን አውልቂ ወይ አልኳት። ልናጨስ ነበር አይደብርሽም አለች። መኪናውን አቁሙና አጭሱ፣ እኔም ራቅ ብዬ እቀመጣለሁ፣ ከዛ እንሄዳለን አልኳቸው። በሀሳቤ ተስማምተው መኪናውን አቆሙ። 2 ስቲክ ብቻ ነው የምንነፋው፣ ይቅርታሽ ሜርሲ ያለኝ ባባ። አይ ችግር የለውም አልኩት። የቆምነበት ቦታ ከከተማ ወጣ ብለን ስለነበር በቅርብ የሚታየን በዛፍ የተከበበ ስፍራ ብቻ ነው። ኤርፎኔን ሰክቼ ወደ ዛፍ ውስጥ ጉዞ ጀመርኩ። ውሎዬን እንደ አዲስ የሚያስጀምረው ደስ የሚል ቅዝቃዜ አለው። ጸጥታው ሰው ከራስ ጋር እንኳን ቢነጋገር ያስተጋባል ብል ማገነን አይሆንብኝ። ከዛፎች ፍትጊያና ከሚረግፉ ቅጠሎች ውጪ ሌላ ምንም ድምጽ የለውም። ፍጹም ሰላም የሞላበት ስፍራ። ሳላስበው ደግሞ ወደ ውስጥ ብዙ ተጓዝኩኝ። ጫካው እንዳለቀ መሃል ላይ እጅግ ጽዱ ሰማያዊ የፏፏቴ ውሃ አለ። ከላይ ተምዘግዝጎ መሬት ያለውን ድንጋይ ሲመታው የሚፈጠረው ድምጽና ፍንጥርጣሪ የተለየ ድባብ አለው። እዚህ ስፍራ ላይ ለአንድ ቀን ካምፕ አድርገን ብናድር ብዬ ተመኘው። ግን ቦታው በምሽት እንደሚያስፈራ ምንም ጥርጥር የለውም። አንዳች ብርሃን የማይገፋው ድቅድቅ ጨለማ ነው። ፊቴን ለመታጠብ ወደ ውሃ ተጠጋው። ልክ ስነካው ፍል ውሃ ነው። ይህ ቦታ የቱንም ያህል ቢያስፈራ ማደር አለብን አልኩኝ። ወዲያው ወደ ጫካው ሰው አመራው። ምንጣፍ ከአንድ ዛፍ ጥላ ስር ዘርግተው 4ቱም ተኝተዋል። ይህን ያህል መቆየቴን አላስተዋልኩትም ነበር። እንደውም በእንቅልፍ ለዛለ ሰውነታቸው ፍቱን መነቃቂያ። ሄይ ጋይስ ብዬ ጫውኩባቸው። ውይ ሜርሲ የት ጠፍተሽ ነው አለችኝ ባርሰናይት። እኔ ያየሁትን ብታዩ እዚህ መቼም አትተኙ አልኳቸው። ምን አየሽ ሜርሲ አሳይና ብላ ሌሎቹንም ቀሰቀሰቻቸው። ያወጡትን ዕቃ ሁሉ ወደ መኪናው መለሱና እኔን መከተል ጀመሩ። ከደቂቆች በኋላ ፍል ውሃው ጋር ደረስን። ወይኔ በፈጣሪ ሲያምር አለች ቅድስቴ ዘላ ለመግባት ልብሷን እያወላለቀች። ሙሉ እርቃኗን ቀረች። ምንም ልብስ ገላ ያላልነበረም። ወዲያውኑ ዘላ ገባች። እንዴ ፍል ውሃ አለች እየተገረመች። ባርሰናይትም ማውለቅ ጀመረች። እነ ባባም እንደዛ። እኔ ግን ዝም ብዬ እነሱን ማየት ጀመርኩኝ። ተቀላቀይ እንጂ ያለ የቅድስት ጓዘኛ ብዙም ደስ ስለማይለኝ መልክ እንኳን አልሰጠውም። ሜርሲ አለኝ ባባ። እሺ ብዬ ልብሴ ማውላለቅ ጀመርኩኝ። ለራሴ እስኪገርመኝ ድረስ እጅግ ትልቅ ቅርጽ ነው ያለኝ። አነስ ያለው ጡቶች፣
ነጥብ የሌለበት ጥርት ያለ ገላን ያለኝ። ወንዶቹ እኔ ላይ ማፍጠጥ ጀመሩ። እረ ጡት ማስያዣውን አውልቂው አለች ቅድስት። በሀሳቧ ለመስማማቴን በጭንቅላቴ ንቅናቄ አሳየኋትና ዘልጌ ገባሁ። እኔ ቅድስቴና ባርሰናይት እየተረጫጨን መጫወት ጀመርን። ወንዶቹ ዳር ይዘው ይመለከቱናል። እስኪ ደክመን ተጫወትንና ወጣን። ለምን ዛሬ እዚህ ካምፕ አድርገን ለምን አናድርም አልኳቸው። በቂ መጠጥና ምግብ አለን፣ ለዛሬ በቃናል፣ እንደራለን። የቅድስት ጓደኛ ባርሳም ተስማማችና ለቅድስቴም ሀሳቤን ተቀበሉ። ሰውነታችን እስኪደርቅ አንሶላ ላይ ቀደም አልና ትንሽ ቆየን። ከዛም ልብሳችንን ለብሰን ከመኪናው ውስጥ እቃ ለማምጣት ሄደን የተለያዩ መጠጦች የሚለበሱ ልብሶችና ምግቦችን አወጣን። እኔ ከአገልግሌ ውጪ ሌላ ምንም አልለካም። የሚጠጣ ነገር ፈልቴ ቀዘቀዘ ውሃ አለኝ። አንዴ ተመልሰን የቀረውን እቃ እናምጣ አለ ባባ። እሺ ብለን ሁላችንም ተመለስን። መኪናችን ጋር እንደደረስን እጅግ በፍጥነት የሚመጣ የተጋጨ መኪና ማንሻ የሚጠቅም መኪና ሲመጣ ተመለከትን። እየቀረበን ሲመጣ መስታወቱ ላይ እና የፊት የመኪናው ክፍል በደም ተጨማልቋል። በጣም በፍጥነት አለፈን። ባባ ግን አንተ ደደብ ቀስ አትልም አለ። መኪናው ወዲያውኑ ቀዘቀዘ። እስከሆነ መንገድ ድረስ ወደ ኋላ ተመለሰ። ስፖኪውን ወደኛ አቅጣጫ አስተካከለና ትንሽ ቆሞ መንገዱን ቀጠለ። ይህ ነገር ምንም አላማረኝም። ውስጤን ፍርሃት አለኝ። ከዚህ እንሂድ አልኳቸው። እህረ ሚርሲ አትፍሪ፣ ሰው ገጭቶ እያመለጠ ይሆናል አለች ቅድስቴ እኔን ለማረጋጋት። እሺ አልኩና ወደ ውስጥ ጉዞ ጀመርን። ውሃው ዳር እንደደረስን ሴቶቹ እንጨት ለቀማ ሄድን። ወንዶቹ ደግሞ የምንተኛበትን መስራት ጀመሩ። በድንገት ከነባርሳ ተለይቼ ወደ ሌላ አቅጣጫ ሄድኩ። ነይ እንጂ ስትለኝ ቅድስቴ ሽንቴን ልሸና ነው አልኳት። ልክ ትተውን ሲሄዱ ወደ መኪናችን ሄድኩ። ከመኪናችን በስተግራ በኩል በተቃራኒ አቅጣጫ የቅድሙ መኪና ቆሟል። በጣም ደነገጥኩ። ልቤ እጥፍ መምታት ጀመረ። በአንዱ ዛፍ ራሴን ከእይታ ሸሽጌ የሚሆነውን ማየት ጀመርኩ። የመኪናው በር ተከፈተ። ወዲያው ጸጉሬ ተንጨባረረ። አይኖቹ በቁጣ የፈጠጡ፣ ፊቱ በጽም የተወረሰ አንድ ሰው ከመኪናው ወረደ። የለበሰው ጃኬት ከማደፉ የተነሳ ምን አይነት ከለር እንዳለው ለመገመት ይከብዳል። ሱሪው በደም የተጨመላለቀ ነው። ከስክስ መሳይ ጫማ አድርጓል። ቀስ እያለ ወደኛ መኪና መጣ። ማዝገም ጀመረ። አሁን ወደ እኔ እየተቃረበ እየመጣ ነው። እጅግ በጣም ፈራው። እየተደጋገመ መኪናውን አትኩሮ ተመለከተው። በእኔና በሰውየው መሀል ያለው ርቀት የ3 ሜትር ቢሆን ነው። ከመኪናዋ ጀርባ ሄዶ ዝም ብሎ ቆመ። የሚያደርገውን ነገር በነበርኩበት አቅጣጫ ሆኜ ለማየት ስለቸገረኝ አመቺ ቦታ ፍለጋ ወደ ሌላኛው ዞፍ ስሮጥ ተጋድሞ የነበረ ግንድላ ጠለፈኝ። ልክ ስወድቅ ሰውዬው ወደ እኔ አቅጣጫ ከመቅጽበት ዞረ። ፈጣሪ ሲረዳኝ ልክ ዛፉ ጋር ስወድቅ ስደርስ ነበር የወደቅኩት። ወዲያው ራሴን ከእይታው ሰዋርኩ። ቀስ ብዬ ስመለከተው አሁንም ወደ እኔ አቅጣጫ እየተመለከተ ነው። አንድ አጋጣሚ ከጫካ ውስጥ በዛ ያሉ ወፎች እየበረሩ ወጡ። አሁን አይኑን መለሰ። እኔ ስወድቅ የተሰማው ድምፅ ከወፎቹ እንደሆነ አስቦ ይመስለኛል። ከዛም ወደ መኪናው ገብቶ እኛ ወደ መጣንበት መስመር አመራ። ቀስ እያልኩ ከተደበኩበት ዛፍ ስር ወጣሁ። ከጫካው ዳር ቆሜም ግራ ቀኙን ተመልክቼ በአካባቢው እሱ እንደሌለ ካረጋገጥኩኝ በኋላ ወደ መኪናችን አመራው። ዙሪያዋን ቃኘኋት። ምንም አልሆነችም። ግን የኋላው የመኪናው መስታወት ላይ እመለሳለሁ ብሎ በደም ተጽፎበት እጅግ በጣም ደነገጥኩ። እየሮጥኩ ወደ ጓደኞቼ አመራው። ባርሳ ከዚህ ቦታ መሄድ አለብን ማለት ጀመርኩ። አጠገባቸው ሳልደርስ ምን ነው ሚርስዬ፣ ምን ሆነሽ ነው? የተፈጠረ ነገር አለ አለችኝ። ባርሰናይት በቃ እንሂድ አልኳችሁ እኮ፣ የቅድሙ ባለ መኪና ተመልሶ መጥቶ ነበር አልኳቸው። ይህ የውሻ ልጅ ከኛ ምንድን ነው የሚፈልገው? ዋጋውን ነው የምሰጠው ብሎ የቅድስት ጓደኛ ቦርሳውን ከፍቶ ሽጉጥ አወጣ። ወደ ጫካው መውጫ ላይ ነበርኩ። መኪናዋን ለማየት ሄጄ ነበር። ከዛም የሰውዬ መጣ። ካለመናችሁኝ ከኋላ መስታወቱ ላይ በደም የተጻፈውን መመልከት ትችላላችሁ አልኳቸው። ምን በደም እያለ ቅድስት ጓደኛ ወደ መኪናው ሄደ። ሶስቱም አንድ በአንድ ተከተሉ።
ከደቂቆች በኋላ ጮክ ያለ ድምፅ ሜርሲ ሲል ሰማሁ። አንዳቸው ነው እንደው ብዬ በሩጫ ወደ እነሱ ሄድኩኝ። በድጋሚ እረ ሜርሲ አለ። በጣም ደነገጡ። ፍጥነቴን ጨምሬ ሮጥኩኝ። ስደርስ ሁሉም ከመኪናው ጀርባ ቆሞ ይስቃሉ። የት ምን አይተሽ ነው አለኝ ባባ። እየቀለዳችሁ ነው? እሱ ላይ የተጻፈውን ነው ያየሁት አልኳቸው ወደ እነሱ እያመራ። ግን ስደርስ መኪናው ላይ ምንም አልነበረም። ሁሉንም ክስተት በቅርብ ርቀት ሆኜ ተከታትየዋለሁ። ጽሑፉንም ጭብን አንብቤዋለሁ። ግን አሁን የለም። ይህ ሰውዬ ከገመትኩት በላይ አስፈሪና እንግዳ ሰው ነው። እንዴ በምን አይነት ቅጽበት አጠፋው? አሁን ነበር እኮ አልኩ በግርምትና በፍራቻ ውስጥ ሆኜ። ተረጋጊ ሜርሲዬ፣ ጭንቀትሽ የፈጠረው ነገር ነው። ሰውየው ለምን እኛ ጋር ይመጣል? ምን ያገናኘናል? አለች ቅድስቴ። አሁ ሜርሲ፣ ቅድስት ልክ ነች። ራስሽን አረጋጊ፣ እረፍት አድርጊ፣ ሁሉም ሰላም ነው አለ ባባ። እኔ ያየሁትን አይቻለሁ። ከመሬት ተነስቼም እንደዚህ ልላችሁ ጉዳይ አይደለሁም አልኳቸው በንዴት ስሜት ውስጥ ሆኜ። እሺ ምን እናድርጋለች ባርሳ? ከዚህ ቦታ እንሂድ። ከዚህ በላይ እዚህ አካባቢ መቆየት አልፈልግም ብዬ መለስኩላት። ኧረ ሜርሲ ብሎ የቅድስት ጓደኛ ወሬውን ሊጀምር ስል ስልክ ጠራ። ከኋላ ኪስ ያወጣሁት። ምንም አይነት ድምፅ እንዳታሰሙ አባቢ ነው አልኳቸው። ትዕዛዜን መቀበላቸውን በአንገታቸው ንቅናቄ ገለጹልኝ። ሄሎይን አባት አልኩኝ። የኔ ሜርሲ እንዴት ነሽልኝ ልጄ? እስካሁን ሳትደውይ በሰላም ነው አለኝ። አዎ የኔ አባት ተኝቼ ስለነበር አልኩት። ደረሳችሁ እንዴ ነው ወይስ ሌላ ቦታ ቆይታችሁ ለመሄድ አስባችሁ ብለው ጠየቀኝ። አንዳንድ ቦታዎችን እያየን እንረፍ ተባብለን የኔ አባት። እናትስ እንዴት ነች አልኩት። ከዚህ በላይ ሌላ ውሸት ላለመጨመር አጠገቤ ነች አዋሪያት ብሎ ወደ ማሚ መራኝ። የኔ ውድ ልጅ እንዴት ነሽልኝ? ምግብ በላሽ አለችኝ። የምትሳሳልኝ እናቴ። የኔ እናት እስካሁን አራበኝም። ሰላም ዋልሽ አልኳት። ደህና ነኝ የኔ ልጅ፣ ራስሽን ጠብቂ፣ ደግሞ ቶሎ ቶሎ ደውይ፣ ጊዜሽን እንዳልሻማብሽ፣ ወደ ጓደኞችሽ ተመለሽ፣ ሰላም ተመለሽልኝ የኔ ውድ አለች። እናቴ እሺ የኔ እናት፣ አባቴን ቻው በይልኝ፣ እወዳቸዋለሁ ብዬ ዘጋሁት። ለደቂቃም ቢሆን የነበርኩበት ስሜት እነማሚ ያስረስተውኛል። ከዚህ ቦታ እንሄድም አልኳቸው። አሁን ሰዓትም እየሄደ ነው። ወደ ከተማው ሲመሽ ነው የምንደርሰው። ሳናየት ከምንተኛ ነገ በጠዋት እንሄድ አለ ባባ። እሺ ግን አንዳች ነገር ችግር ቢፈጠርና የሆነ ሰው ወደ የሆነ ነገር ቢሆን እኔ እንሂድ ማለቴ እንዳትረሱት። እኔ ለእናንተ ስሜት ብዬ እንጂ መቆየት ፈልጌ አይደለም አልኳቸው። እናመሰግናለን ሜርሲዬ ብላ ባርሰናይት ጉንጬን ሳምቼ። ከዛ ሁሉም ወደ ጫካ ውስጥ ማምራት ጀመሩ። እኔ ትንሽ ደቂቃ ብቻ ልሆን አልኩት። እሺ ግን ብዙ እንዳትቆይ እንዳታሳስቢኝ ብሎ ወደ ውስጥ አመራ። ወደ አስፓልቱ ተጠጋሁኝና ግራ ቀኙን አየሁ። ምንም አይነት መኪናም ሆነ ሰው የለም። አስፓልቱ በግራና በቀኝ በዛፍ የተከበበ ነው። ጫካው የያዘው ስፋት ደግሞ እጅግ ሰፊ ነው። ፀሐይ ያዘቀዘቀች ነበርና ብርሃኗ ለዝብ ብሎ ደስ የሚል ቀልብን የሚገዛ ነው። ቀስ እያልኩ በመጣንበት አቅጣጫ ወክ ማድረግ ጀመርኩ። ኤርፎኔ ሰክቼ መዝሙር እያዳመጥኩኝ ትንሽ እንዳተራመድኩ እኔ ባለሁበት ተቃራኒ ከአስፓልቱ ማዶ የወደቀ ታፔላ ተመለከትኩ። አስፓልቱን አቋርጬ ወደዛው አመራ። አነሳሁት፣ ግን ጭቃ ላይ ደርቆበት ስለነበር ምን እንደሚል ለመለየት ይቸግራል። በእንጨት ማጽዳት ጀመርኩ። በቀይ የተጻፈ ጽሑፉ ይታየኛል፣ ግን መለየት አልቻልኩም። አሁንም ደግሜ ያጸዳሁት። ግልጽ ሆኖ ታየኝ። የሞት ጫካ የሚል ነበር። እኔም አነበብኩት። ወዲያውኑ ከፊት ለፊቴ ያለው ጫካ ውስጥ ሰቅጣጭ ቀጭን የሴት ድምፅ ጩኸት ሰማሁ። ታፔላውን ጥዬ እየሮጥኩኝ አስፓልቱን ልሻገር ስል ከየት መጣ ሳልለው መኪና ሳተኝ። ቀልቤን የገፈፈው እጅግ ፍጥነት ነበር። እሱን አሳልፌ ከተሻገርኩኝ በኋላ ወደ ጓደኞቼ መሮጥ ጀመርኩ። ከበስተኋላ የመኪና ድምፅ ሰማሁ። ሩጬን አቆምኩኝና ዞር ያየው ሰውየው ነበር። በፈጣጣ አይኖቹ ገላምጦኝ እኔን ወደ ሳተኝ መኪና ፍጥነቱን ጨምሮ ተከተለው። ይህ ሰውዬ የሆነ ነፍስ በላ መሆን አለበት ብዬ አሰብኩ። ወዲያው ወደ ጓደኞቼ ያመራው። ብነግራቸው ስለማይረዱኝ ዝም አልኩኝ። ሜርሲዬ ቆየሽ እኮ አለች ቅድስት። ትንሽ ለሩጥ ብዬ ነው አልኩኝ። ትንፋሽን ቁርጥ እያለ
ነረፈብ ብሎ ባባ ወደ ምንጣፉ ጋበዘኝ። ልብስ ልቀይር የኔ ድንኳን የቱ ነው አልኳቸው። መሀል ላይ ያለው ሜርሲ ብቻሽን ከዳር ከምትሆኚ ብለን ነው አለች ባርሰናይት። የምወዳት ጓደኛዬ። እሺ የኔ ባርሳ አልኩኝና ወደ ትንሿ ድንኳን ያመራ። ፀሐይ ባዘቀዘቀሽ ቁጥር ነፍሴ ይጨንቃታል። ያ ሰውዬ የእጅ ባትሪ እያበራ ወደኛ የሚመጣ ሰው ከሩቅ ተመለከቱ። ከዛም ወደ ድንኳን መግባቴን ትቼ ዘፈኑን አጠፋሁትና ወደኛ አቅጣጫ ሰው እየመጣ መሆኑን ነገርኳቸው። ማን አባቱ ነው የሚመጣው አለ ባባ። ዝም በል፣ ቅድምም ያንን መኪና ተናግራችሁ ነው የሚከታተልን፣ አሁን ደግሞ ድጋሚ ትናገራላችሁ ብዬ በተናደደ ስሜት ውስጥ ሆኜ ተቆጣው። ለማንኛውም መሳሪያ ሊያዝ ብሎ ባባ ወደ ድንኳኑ ገባ። እነ ቅድስቴ በጣም ደንግጠዋል። ፍራቻቸው ከፊታቸው ላይ ይነበባል። መብራቱ እየቀረበ መጣ። ለመሞቅ ብለን ያነደድነው እሳት አቅጣጫ ጠቋሚ እንደሆነ ተረዳው። ከዛም በውሃ ጠፋት። ሁላችንም አንድ ቦታ ላይ ቆመን ጫካው ጸጥ አለ። አንዳች ድምፅ አይሰማም። ጭንቅ ውስጥ ሆነናል። በድንገት ወደኛ ይመጣ የነበረው መብራት ደብዛው ጠፋ። ምንም የተዋጠልን ነገር የለም። ባለንበት እንድንቀመጥ ነገርኳቸው። አሁን ከምሽቱ 2 ሰዓት አካባቢ ነው። ከትንፋሻችን ውጪ የማንም ድምፅ አይሰማም። ጸጥ እንዳልን ረዘም ያለ ደቂቃ ተቆጠረ። ከግራና ከቀኝ እያማተርን ባክሽ ምንም የለም እኛ ብቻ ነን ከማለቱ የቅድስት ጓደኛ የእጅ ባትሪው ወደኛ አቅጣጫ በረጅም ተለቀቀ። አሁን የባሰ ጭንቅ ውስጥ ገባን። ትንሽ ተረጋግተን ነበር። ምን ያህል እንደጠላሁት ከበፊትም ቀልቤ አይወደውም። የሚነገርህን ብትሰማ ትሞታለህ አልኩት። ይቅርታ ሜርሲ ብሎ ወሬውን ሊቀጥል ሲል በቃ ብዬ አቋረጥኩት። ባትሪው ድንኳናችን ላይ ያበራ ነው። ሰውየውም እየተጠቃ ነው። ግን ድንኳኖቹ ጥቁርና የማያንጸባርቁ መሆናቸው ድንኳን አያስመስላቸው፣ ድንጋይ እንጂ። ለዛም ይመስለኛል ባለባትሪው ሰው ትኩረት አልሰጣቸው። ባትሪው አሁንም በድጋሚ ጠፋ። ብቻ የሆነ ሰው በዙሪያችን እየተፈታተነ እንደሆነ ይሰማኛል። ያ ባለመኪና ሳስታውሰው ይከነከነኛል። ከሱ ውጭ ማንም አይሆንም። እዚህ ቦታ ላይ ከሱ ውጭ ያየን የለም። እኛም ከሱ ውጭ የተናገርነው የለም። በገዛ አንደበታችን ራሳችን ላይ ገዳይ ገዛን። ነግተው የማለዳዋን የፀሐይ ወገግታ፣ የማይሰለቸውን የአዕዋፍ ዝማሬ፣ የጠዋቱ የአየር ቅዝቃዜ ደግሜ ስለማያቸው ናፈቁ። የኔ ጊዜ የዛሬዋ ምሽት ነች፣ ነገን አይደለችም እያልኩ ከራሴ ጋር ማውራት ጀመርኩ። ሜርሲዬ ካሁን በኋላ የሚመጣ አይመስለኝም ሄዷል አለች ባርሰናይት ዝግ ባለ ሹክሹክታ። ሰውየው ሊሄድ ይችላል፣ ግን ምሽቱ እንደዚህ እየተጠባበቅን ማሳለፍ አለብን አልኩ። ለሁላችንም ደህንነት አስብ። ግን ማን ሊሆን ይችላል ብላ ጠየቀችኝ ቅድስቴ። ቀን ላይ የወደቀ መኪና የሚያነሳው ሾፌር ተናግረ ነው ነበር። ከሱ ውጭ ማንም አይሆንም ብዬ መለስኩላት። ሜርሲ ያን ያህል እኮ የሚያስከፋ ንግግር እኮ አይደለም። ከተማ ውስጥ ከዚህ የባሰ አላፊ ነገር እንናገራለን እኮ አለ ባባ በተጨቀነቀና ራሱን በወቀሳ ስሜት ውስጥ አስገብቶ። ይህ ሰውዬ ንግግር እንዴት እንደሚረዳ ባላውቅም በትንሽ ነገር የሚቆጣ አይነት ሰው ይመስለኛል አለች የኔ ውድ ጓደኛ ባርሰናይት። ልክ ነሽ ባርሳ፣ እኔም እንደዛ ነው የማስበው ብዬ ሀሳቧን ደገፍኩላት። አንድ ነገር ገርሞኛል። ያ ሰውዬ መጥፎና ገዳይ መሆኑን ጓደኞቼ ማመናቸው። የጭንቅ ጊዜ ምን ነው በሰላሙ ሰዓት ያልኳቸውን ሰምተው ከዚህ ቦታ በሄድን ነበር። አሁን ከረፈደ በኋላ ቢያውቁት ባያውቁት ምን ጥቅም ይኖረዋል? ጅብ ከሄደ ውሻ አልኩ በሆዴ። እዛው እንደተቀመጥን ደቂቃዎች ሰዓትን ወለዱ። የጫካው ቅዝቃዜ እጅግ እየጨመረ መጣ። ጣቶቼ እስከማይታዘዙ ድረስ በብርድ ቆረፈዱ። እረ በርዳሮ ውስጥ እንግባ አለች ባርሰናይት። አይሆንም፣ ከተነጣጠልን ለጥቃት እናመቻቻለን። አብረን ብንሆን ለኛ መልካም ነው ብዬ በሀሳቧ ለመስማማቴን ገለጽኩላት። ብርዶኝ እኮ ነው ሜርሲ፣ ግን እሺ በቃ እዚሁ እንሆን አለች ባርሳ። እሺ ዝም በሉ ቆይ አልኳቸው። ረጋ ብሎ በቀስታ የሚራመድ የእግር ኮቴ ይሰማኛል። ባባ ሽጉጡን አቀባበለ። ይመስለኛል ሰውየው ከድንኳናችን ጀርባ ነው። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።